ጎጥ አደራጅቼ በመቅደስ የቀደስ በዘውድ የዛር ልክፍት የሰው ደም የፈለግኩ ወንጌል ረግጬ በመንደር የወረድኩ ምን ሆኖ ወፈረ እንዴት አማረበት ከየትስ ለበሰ በምን አጌጠበት? ይህ ደግሞ ኃጢአተኛ ያኛው ወራዳ ነው። ይሄ ሰው ዝሙተኛ በመድረክ ላይ ቆሞ ስለሰበከ ነው ወይንስ በመዝሙሩ ቆንጆ ድምፅ ስላለው በተውኔት መድረኩ ህዝቡን ስላሳቀ? ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን ተሰኛችሁ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች በአጠቃላይ እንደምን አመሻችሁ? አሜን። ያያሉና የገናናው የልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። እኔ አንተ ቤት እኔ አንተ ፊት በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ፣ ግን አንተ እኮ ፍቅር ነህ በዝምታ ትታገሰኛለህ። ዘውትር ድምፅህን እየሰማው ከኃጢአት ባህር ፈጥኜ ያልነቃው ሁሌ ስታንኳኳ ከበሬ በሬን ያልከፈትኩልህ ለመምሬ ፍቅር ተርቦ ራቱን እያየው ያዘነ ፊቱን ጨክኜ ያልከፈትኩ ደጄን ትህትናው የትዕግስቱ ጫፍ የቆመው ለዓመታት ደጃፍ ተነጥፈው የሚሰግዱልህ 99 ነገድ እያሉ ምን አስገድዶ ነው መድኔ ልጅ ላልሆንኩልህ እኔ? በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ፣ ግን አንተ እኮ ፍቅር ነህ በዝምታ ትታገሰኛለህ። መስቀል ተሳልሜ ወንጌል የምሰብከው ቆሜ የምዘምረው ደግሞ ማስቀድሰው ፍቅርን እሰብካለሁ ፍቅርን የታውቃለሁ። መዋደድ ሳይገባኝ በጥቅስ ጋጋታ አደናግራለሁ። እኔ ያልኖርኩትን በሰው ጮኻለሁ። አንዴ ሰብኬ 1000ውን አሰናክላለሁ። ታዲያ በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ፣ ግን አንተ እኮ ፍቅር ነህ በዝምታ ትታገሰኛለህ። ለቤተ ክርስቲያን ሕመም የሆንኩባት የእግር እሳት ሆኜ ሁሌም አቃጥላት ስርዓቱን ያጠፋው መጽሐፉን የበረስኩ በአበው ታሪክ ቆሜ ክደትን የፈጸምኩ ዘምሬ የረከስኩ ሰብኬ የረከስኩ ሺህ በደል በድዬ በሌሎች ያላከኩ ከሃይማኖት ይልቅ ለሴራ የደከምኩ ጎጥ አደራጅቼ በመቅደስ የቀደስኩ በዘውድ የዛር ልክፍት የሰው ደም የፈለግኩ ወንጌል ረግጬ በመንደር የወረድኩ እኔ ነኝ። ታዲያ በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ፣ ግን አንተ እኮ ፍቅር ነህ በዝምታ ትታገሰኛለህ። ደግሞ እኮ እንደኔ ለማሜተኛ ለቅን አገልጋይ ወንድሜ ማልተኛ እንደዚህ ላለሁ ምን ሆኖ ወፈረ እንዴት አማረበት ከየትስ ለበሰ በምን አጌጠበት? ከኔ በምን በልጦ ኢየሱስም ተጠራ ገና ከመምጣቱ ደረሰ ከጣራ። ሁሉም ይከበዋል ሁሉም ይጠራዋል። አሁን ከሱ ከኔ በምን ይሻላል? በመድረክ ላይ ቆሞ ስለሰበከ ነው ወይንስ በመዝሙሩ ቆንጆ ድምፅ ስላለው በተውኔት መድረኩ ህዝቡን ስላሳቀ ድርሰት መድረስና መጻፍ ስላወቀ? ኮ በምኑ ነው ከኔ የሚበልጠው? ሁሉም በቁልምጫ አገልጋይ የሚለው እንደዚህ እያልኩኝ ድብን ርር ማለት በቅናት መንፈስ በሐሜት ሾተል መወጋት
በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ? ግን አንተ እኮ ፍቅር ነህ፣ በዝምታ ትታገሰኛለህ። ለእኩይ ተግባራት አብሬ የምነሳ በማህበረሰብ ውስጥ ለጸብ የማልሳሳ በአንድነት ጉባኤ ልዩነት ዘርቼ ኩራት የሚሰማኝ ወንጀልን አምርቼ ለተንኮል የምዋደድ ለነገር የምፋቀር ወንድሜን ለመጉዳት ከንቱ የምመካከር በአድመኝነት በህሊና የሞትኩ በስጋ ፍላጎት ተሸንፌ ወደቅኩ። ታዲያ በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ? ግን አንተ እኮ ፍቅር ነህ፣ በዝምታ ትታገሰኛለህ። ጥበብን ያልቀዳው ወንጌል ያልሰማሁኝ 40 ዓመት ሙሉ ወተት የጠጣሁኝ ይኸው እስከ ዛሬ ጡጦዬን ያልጣልኩኝ እኔ ነኝ ያመንኩ እኔ ነኝ ሰቀልኩ የጥምቀት ዕለት አማኝ የደመራ አገልጋይ የእስሙላ መናኝ የድነት ቃል አማኝ አመንዝራ ትውልድ ታምራት ተከታይ እኔ ነኝ ያመንኩ እኔ ነኝ ሰቀልኩ። ታዲያ በምን ተግባሬ ነው በየትኛው ስራዬ በአንተ ፊት የምቆመው ጌታዬ? ግን አንተ እኮ ፍቅር ነህ፣ በዝምታ ትታገሰኛለህ። ደግሞ እኮ ፈራጅ ነኝ፣ ሰውን ለመወንጀል ማንም አይደርስብኝ። እንዲህ እላለሁ፣ እሱ ሌባ ነው፣ ይህ ደግሞ ኃጢአተኛ፣ ያኛው ወራዳ ነው፣ ይሄ ሰው ዝሙተኛ፣ ይሄ የማይረባ ነው፣ ያኛው በሽተኛ፣ የማያስብ ሰው ነው፣ ፍጹም ዘገምተኛ፣ ያ ደግሞ ሰካራም፣ ለምንም አይጠቅምም። ፈርዳለሁ እፈርዳለሁ፣ እኔ መች አፍራለሁ? ሳላስብ ቸኩዬ ጣቴንም አሹዬ እዘነቁላለሁ። ምን ቸገረኝ? ወዲያ ጠቁማለሁ ወዲህም ጠቁማለሁ። ጌታዬ ግን አንተ ትላለህ፣ አትፍረድ ይፈረድብሃል። ታስተምረኛለህ ከምሳሌው መሃል በቅዱስ መጽሐፍ ከተጻፈው ከዚያ በጥንት ዘመን ከነበረው የሰው ልጅ ታሪክ መሃል እንዲህ ይላል። አንዲት ሴት ነበረች በኃጢአት የኖረች፣ ከፈራጁ ፊት አቅርበው እያዳፉ ይዘው አንጠልጥለው ተጋድማለች አሉ ካገኘችው ሁሉ። አመንዝራ ሰው ነች ትሙትልን አሉ። ክሳቸውን ይዘው ክርስቶስ ፊት ቀርበው ትወገር ትወገር እንድትሞት ሕግን ያፈረሰች ኃጢአት ያለባት አገር ያቆሸሸች ምንዝር የሞላት ናት። የድንጋይ ስባሪ ኪሳቸውን ሞልተው ፈራጁ ፊት ቆመው ደሟ እየጠማቸው እጅግ እየጮሁ ንገራት አሉ። ፈራጁ ግን አለ በቅነኛው ቃሉ፣ ከመካከላችሁ ጻድቅ የሆነና ፍጹም ነኝ የሚል ሰው ድንጋዩን ያንሳና ይውገራት፣ ያቅምሳት፣ በሕይወት እንዳትተርፍ አድርጎ ያስቀራት ብሎ ቢፈርድላት የዛ የፈራጁ ቃሉ ሰበራቸው። ፍጹም ተረበሹ፣ የያዙትን ጥለው ወደ ኋላ ሸሹ። ለካስ እኛ ማነን? ምኑ ላይ ቆመን ማንን እናማለን? ታዲያ እኔ ማነኝ? በምን ተግባሬ በየትኛው ስራዬ በአንተ ፊት የምቆመው ጌታዬ? ግን አንተ እኮ ፍቅር ነህ፣ በዝምታ ትታገሰኛለህ። ስለ እናታችን ስለ እመብርሃን ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ማረኝ። ስለ ቅዱሳን መላእክት ብለህ ማረኝ። ስለ ጻድቃን ስለ ቅዱሳን ሰማዕታት ብለህ ማረኝ። ስለ ሐዋርያት ነቢያት ብለህ ማረኝ። ስለ ቅዱሳን ጳጳሳት ብለህ ማረኝ። ስለ ሊቀ ጳጳሳችን ብለህ ማረኝ። ስለ ደጋግ አባቶችና እናቶች ብለህ ማረኝ። አሜን ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ስለነበረን ጊዜ የአምላካችን ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ።